ቃላባይ ነው። ማነሽ አናደኛል የምትይ ሴትዮ? እኔ ስንት ነው ማናደው? ኢንቫይት አረገው ራሱ አረብሽ ራሱ ጥሎ ወጣ። ድሬልን ለኛ አስገቢው፣ ለኛ ብለሽ አስገቢልን በእናትሽ። የሷ ቤት ቤተ እንትን አረከው እንዴ? ለምን መኩ ከፈቀደ ይገባል። አስከማኩ አትፍቀጅ። መኩ ከፈቀደ ይገባል እንዴ? አንቺ ቃሉን ካላከበረ ሰው ወደ እኔ ለምታጠፈል ራስሽ እዛው አትወስ መኩ ልታጣላ ነው። ግን መኩ ስፔሻል ጋር የምጣለው አልገባኝ። ልታጣላ ነው ማለት ለማን ነው? ስፔሻል ከሰው ጋር ልታጣላ ነው እቺ ሴትዮ። እኔ አላውቀውም። ሰው ለምን ማጣላው? ተጣላው ምን ያመጣል? ለምንድን ነው ማጣላው? እሱ እኮ ነው ዋስትና የወሰደው። ትቀልዳለህ እንዴ? አንተም ብሎ ማለት ነው። እኔ አንተን አምኜ እኮ ነው ጆካ። እሱ ወንድ አይደለም እንዴ? ለክብሩ አይሞትም እንዴ? ምን አያዙ ቃል ከገባም መስጠት ነው። ይቅርታ ትበለኝና ሰጣታለሁ። አንቺ ብርሃን ግን ያን ልጅ ሽንት ቤት ባፉ ትነክረዋለሽ። አሽና አሽኮ ከያዘኝ አይለቀኝም። ለዛ እኮ ነው የማለቀው። ሽንት ቤት ጉድጓድ ውስጥ አንቺ በእንትን ባናቱ ተከለች። እዚህ ቢለጅ እሱ ማላደርገው ነገር የለም። ኧረ ከባድ ነው በጣም እንዴ። አንጠልጥል እኮ እላለዋለሁ። በቀን ቢያንስ 2-3 ያንጠለጥላል እኮ። አያጋጥምም። ተጠይቅሽ የሚያንጠለጥሉት ግን የእውነት ወይስ የእውነት? አሹ የምር እኮ ነው የሚያንጠለጥለው። አንድ ጅማቱ ከተቆረጠ መሽናት ራሱ ከጎንና ከጎን ያሳያል። አንድ ጊዜ ሁላ ተሳስቶ እኮ ወለቀበት እኮ እንዲህ ሲያደርገው አየን። የምር እኮ ነው። ኧረ አያረግም። የምር እኮ ነው። የምር ነው። አንቺ ለምንድን ነው የምታንጠለጥለው? እሱ ከያዘኝ ማለት ድብና አድርጎ ነው የሚቀጣኝ። የፈለገ ቢቀጣሽና እዚህ ነሻ የምትኖሪ? አይ ጠነቅቃለሁ እኮ ጉጂ ጠነቅቃለሁ። ይሄ ምናምን አይ እንደዛ ምናምን ትላለህ። ጠነቅቃለሁ። ስፔሻሊ ዚስ ዴይስ አምረዋል። ግን ይኸውልሽ ግን ፈጣሪ እኔ ጉጂ ታውቂያለሽ፣ አሁን በቅርቡ ነው የመጣሁት ምናምን፣ ግን እንደ ቅርብ አለም የሆነ እግዚአብሔሩን አጋልቀስ ምን እንደሆነ ታውቂያለሽ። እነሱ ስላዩሽ እኮ አይደለም ጠላት ነው ሪፖርት እኔማ ብዙ እንትን ብላ ግን ይኸውልሽ ጉጂ የሆነ እንደዚህ የከፋ የሆነ ሰው ይመጣልኛል። በቃ አለቀን። የሆነ ሰው ይመጣልኛል። አንዳንዴ ጭራሽ ሳልቀጣ ቀጥቼ ውዬ መውጣት ቀን አለኝ። ገባሻ? የሆነ የመቀጣት ብዙ እንትን በፊት በዘይት ሮጥ ነበር። የሚገርምሽ ነገር ያ የሚገርምሽ ወገቤኑ ላይ ሆነ ሰት አሁን እግዚአብሔር ይመስገን ደህና ነኝ። በዘይት በጣም ወርቅ ነበር ምናምን፣ እሱን ተውኩኝ። ጭራሽ አሁን እንትን ምን ደፍራለሁ መሰለሽ? በርበሬ ኮልጌት ምናምን አይን ላይ ሽት የሚደረገው እሱን ደፍራለሁ። አይኔ ላይ ሽት አድርጌ እንትን እላለሁ። ከዛን ያው ክሬም አለ። አማራጭ የለኝም ከባድ ቅጣት ከመቀጣት። አይንሽ ቢጠፋስ? ያው አለቃቅሳለሁ፣ ይለቀኛል። ኖ አይደለም እንደዚህ። ኧረ ተው እናንተ ሰዎች፣ ኧረ ተው። አሁን ቃሪያ መብላት፣ አሁን ቃሪያ ትበያለሽ ጉቺ? 15 ነው ዛሬ ይበላል። ዛሬ ነው እያልሽ ነበር፣ እየሰማሁሽ ነበር። ግን ተጠንቀቂ እሺ። እንትን እኔ አሁን ምን ከመብዛቱ የተነሳ ምን እንደሚያደርገኝ ታውቂያለሽ ጉቺ? ሆዴን ይቆርጠኛል። ላይክ በጣም የሆነ ላያችሁ ላይ የምትፈጥሩት በሽታ ይኖራል። እናንተ ሰዎች ለምን አይቀርባችሁ? ከጁልባት ተጫወቱ። ጊፍት በቃ ሊያሳብዳችሁ ነው ማለት ነው። እኔ ሆዴን ነው የሚቆርጠኝ ጉቺ፣ ቁርጥርጥርጥ። ሌላ ነገር እንዳይፈጥር ሆዳችሁ ውስጥ እየገባ እኔ ሁሉ ነገር ኦቨርዶስ ከሆነ ጥሩ አይደል። ከዛ አሁን ምን ጀመርኩ መሰለሽ? ምን መሰለሽ? ኧረ እኔ አሁን እንደ ድሮ ሻወር ወስዳለሁ ምናምን፣ ሻወር በበርበሬ በዱቄት ምናምን በበርበሬ ሻወር በበርበሬ መወስድ ነበር፣ ግን በበርበሬ ማለት ደግሞ መዝጋት ጀመረ። እዩ ጉቺ ራቅ አድርጊ። እኔም ቀረብ ካረኩኝ ምንም ነገር ስትቀጪ ምን ታረጊ መሰለሽ ጉቺ? ራቅ። ዋናው መቀጣትሽ ነው አይፈልጉት። ራቅ በይ። ጭራሽ ካሜራውን አታስጠጊ። እኔም እንደዛ ነበር። አሁን ምን ማድረግ ጀመርኩ መሰለሽ? ሲቀጡኝ ካሜራውን አርቀዋለሁ፣ ስልኬን አርቀዋለሁ። ስልክሽን አርቂው፣ እንትን አትበይ፣ ስልክሽን አታቅርቢው። ያ እንጂ ሻወር በዱቄት እንቁላል በዱቄት ምናምን መቀበል ምንም እኔ አርቀዋለሁ። አርቂ ምንም እንትን አይልሽም። ደግሞ ታውቂያለሽ እዚህ ሀገር ከዘጋ እኮ ላጥ ነው። አንቺ
አዎ አንቺንም ነው? አዎ እኔ ጉቺ በየሱም በቀን 3 ምናምን የሚወስድብኝ ሰዓት አለ። ሀብማ አሪፍ ነው። ይኸውልሽ እኔ አንዳንዴ አገር 30 ቢጀ እግዚአብሔር እኩል ለኩል ነው የሚያደርገው ነው የኔ ያው ራሱን ግማሽ የሚወስዱ አለ ነው የሰጠኝን ግማሽ ይወስዳል። ኧረ አንቺ ምንም አይወስድብሽም ጉቺ። እኔ እኮ እንዳለ ሙልጭ ነው ሙልጭ። ምንድነው ያንቺ ሲስተም? እኔ እንጃ አላውቅም። የዚህ ሀገር ነው መሰለኝ። ጉቺ አንዳንዴ አገር ምናምን 50 ማገኘው ምናምን አስበሽዋል ጉቺ? 50 ብቻ በጣም ሙልጭ ሲወስድ በጣም ወይኔ በኢየሱስም በጣም እኔ አሁን የተቸገርኩት እሱ ነው። ግን አሁን ምን ጀመርኩ መሰለሽ? አርቀዋለሁ። ምንም ስቀጣ አርቃለሁ። ተመስገን። አሁን የሆነ ሰዓት ደግሞ ምን አርጊ እንትን አርጊ በእንትን ነው ምንድነው የሚታየው? በሰው እንዲታይልሽ አርጊ። የሆነ ሰዓት በተደጋጋሚ እንትን አልኳቸው፣ አሰለቸዋቸው ኮምፕሌን እንትን። ከዛም በኋላ በሰው እንዲታይልኝ አልኩ፣ አረፍኩኝ። በሰው እንዲታይልኝ ማለት ይኸውልሽ አሁን በእንትን ነው የሚታየው። በቲክቶክ ምንድን ነው የሚባለው? በቲክቶክ ምንድን ነው የሚባለው? ካሜራ ነው ምንድን ነው? በላፕቶፕ ነው ሶሪ። የቲክቶክ ሰው እንዲታይልሽ በሰው በቪው ኖ በሰው አለም ቲክቶክ ካምፓኒዎች ናቸው። የቲክቶክ ካምፓኒ በእንትን በእንዲህ ብዬ ላስረዳሽ ጉጂ። ኤአይ ነው ምንድነው? ኤአይ ይላሉ አልገባኝም። በሰው እንዲታይልሽ በቃ በቪው ነው ወይ? ኖ በቪው አይደለም። እዛ በሚሰሩት የቲክቶክ ካምፓኒ የሚሰሩ ሰዎች አሉ አይደለ? በእነሱ እንዲታይልሽ። ምንድነው የሚታይልኝ በእነሱ? ለምንድን ነው እኔን አንዳንድ ጊዜ ሰው እንትንሽን እንትን ቀሰቀሽ ምናምን በሚል ዝም ብሎ ዋርኒንግ እየሰጠ ይዘጋብኛል። አሁን ላይ ብዙም አይሰጠኝም ዋርኒንግ እንደ ድሮ። ያ እንደዛ እያለ እኔ እንትን ይልብኛል። እኔ ደግሞ ምንም አስበሽ ዝም ብለሽ ዞር ካሽ እንትን ሲልሽ የማይሆን ነገር አረግሽ ተብለሽ ሲዘጋብሽ ያ ከዛም በኋላ በሰው እንትን እንዲታይልኝ ይሄ በእንትኑ ሳይሆን በሰው እዛ ውስጥ በሚሰራ በካምፓኒ እንትን ውስጥ ማብራራት አልችልም እኔ በእናገራችን ለዛ ነው። ከዛን በዛም ትንሽ አርፍ ያለው እንጂ ሆነ ሳስብ ቁጭ ብዬ ራሱ ዋርኒንግ ይሰጠኛል ምንም ሳላረግ ምናምን። ግን አሁን እግዚአብሔር ይመስገን ደህና ነው። ያ ለዛ ነው። እና ካሜራሽን አርቂ እንትን አትበይ። አይ ገባኝ እኮ በጣም ነበር ቅጣት የሚሰጠኝ ብታይ ነው። አርቂው ያስወጣኛል። በቃ አሁንም እንቁላል ነው አሁንም ዱቄት ነው ሙባረክ የሚቀጣኝ። ከዛ ለምንድን ነው ያንተን የማይቀጣክለው? አሁን ሙባረክ ብዙ ጊዜ ሻወር ሲገባ እንትን አይለው ያርቃል። ዘጋበትም ሳየው የሱ እንዳልሽው ያርቃል። እኔ ማርቃለሁ። አሁን ሳርቅ አንድ ቀን ሰጥቶኝ አያውቅም። ዱቄት ደግሞ ወይም በርበሬ ምናምን ትቀበያለሽ ጉቺ? ይሄው ብለሽ አታሳይ አትቀቢ። እኔ አሁን ካሜራው እንደዚህ ይሄው ብዬ ካሳየው ብሞት እቀባላችኋለሁ። ከዛ ፊቴን ነው ማዞረው የሆነ ወደ ጎን እንዳይታኝ ማለት ነው። ከዛ ምንም አይነት ንግግር ወይን ተቃጠልኩ ይሄ ምናምን እንደዚህ ምናምን ካልሽ ገባሽ? ታውን ያ በዛ እኔ አሁን የሆነ ሰዓት ምንም በቃ የማይሆን ነገር ሰውን እንትን አለ አይደለ የሚያሳዝን ነገር እንትን እያልሽ ሰውን እየረበሽ አይነት ነገር። ግን እኮ የምር ተቃጥዬ እኮ ነው እኔ ገባሽ? ወይን ተቃጠልኩ ምናምን ብዬ እንትን በምልበት ሰዓት ይዘጋብኛል ጊፍት። ከዛ ምንድነው ሲግጀን ይበቃ ይሆናል አይደለ? ተቃራኒ ነው እንትን የሚልሽ ያስጠላሻል። ዞርም ካልሽ መከራ። እኔ አሁን እንደዛ ነበር እንትን የሚያደርገኝ። አሁን ታውኩኝ በቃ እየተቃጠልኩ ራሱ ዝም ነው የሚለው። አሁን አንዳንዴ አውቃ ነው ምናምን ይሉሻል ጉቺ። በነገራችን ላይ የማያቃጥል ነው። ያን ሰዓት ነው የምናደደው። ያንን ሁላ ቃሪያ እየበላው አቃጥል ያ በርበሬውንም ቢሆን አፈር ነው ይሉሻል። ገባሽ? የሆነ በጣም ነው የሚያናዱሽ። በጣም ሶሊያ ነው ሲሉት በቃ እንዴት እንደማብዲያ ያ እኔንም እንደዛ ይሉኛል። እንደዛ ነበር የሚሉኝ። ግን አሁን እየታመምኩኝ ቁጭ ነው ሆዴን በጣም ነው የሚቆርጠኝ። ከዛን ታውኩኝ። አሁን እሱን እግዚአብሔር ይመስገን አሁን ብዙም ቅጣት እንደ ድሮ አልቀጣም። ይመጡልኛል ነው ያ ብዙም አይደለም እንደ በፊቱ ቢያንስ አይደለም። እግዚአብሔር ይመስገን አሁን እናንተ ደግሞ የቀን ጌመሮች ናችሁ። ያ እኔ እኮ የሌሊት አይሆንልኝም ጉቺ፣ በቃ የቀን ነው። እንዳስለመድሽ ነው
እኔ ያው ለሊለ ቁጭ ብለህ ቁጭ ብዬ ዝም ብዬ አወራለሁ፣ እጫወታለሁ ከልጆች ጋር ምናምን እንጂ ዛሬ በስማም ከሙባረክ ጋር እኮ ዛሬ አልተጫወትንም። ሰዓታችን ተላለፈ። አይ ቲንክ እሱን ተኛ መሰለኝ። በጉቺ እኔ መሄድ ነው ተጫወቱ። እሺ እሺ መጥቼ እሺ ነው። ያ ቲክቶክ ደግሞ ደስ የሚለው ከሆነ ሰው ጋር ስትጠበቂ ነው አይደል? እኔና እሱ የምንጫወተው ተኝቼ እንትን ነበርኩኝ ዛሬ ምንድነው ስሙ ይሄ ማስታወቂያ ምናምን ለመስራት ላይሰንስ አውጡ ብለው የለ ላይሰንስ ከሌለሽ እኮ ማስታወቂያ መስራት ኧረ እባክሽ ህግ አውጥተዋል ሰብስበው ያለው የለ የስብሰባው እኔ አልሄድኩም እኮ እሱ ላይ ምንም አይነት ማስታወቂያ መስራት አይቻልም ብለዋል። ለዛ ላይሰንስ ላወጣ ደግሞ ሩቅ ነው ብታይ እዛ ጁሜራን አልፈሽ ነው ወደ ከፓልሙ ጁሜራ ምናምን ወደዛ ወደ እኮ ይሄ እንትን አለ ለዛውም እንትን እንልሻለሁ የምትሄጂ ከሆነ ዋትስአፕ ቁጥር ሽላኪልኝና ሎኬሽን ሙባረክ ነው ላከልኝ። ሙባረክ ሄዶ ነበረ። እሺ ላከልኝና እዛ ሄጄ 2 ቀን ነው እንትን ያልኩት። አሁን ኦልሞስት አለቀ። ፖሊስ ክሊራንስ ምናምን ማሚ ሚዩት ነው ፍቱት። ማን ነው ሚዩት ያደረገው? የት አለ? የለም እኮ ወጥቷል። የለም ወጥቷል። ያ